አላችሁ ብለው እኛን ይተቹናል። በጣም ነው እንደዚህ ውሸታቸው ይጋለጥ። ደስታ ነው የሚሰማኝ ነው ብላችሁ። አዎ ዜሮ ትገባለች እቺ ቀዳዳ ማለት ነው። ዜሮ ትገባለች። ጭራሽ ዛሬ አንቺ ጥሩ ሰው ነህ፣ አንቺ በጣም መልካም ሰው ነህ፣ ስለዚህ በጣም ጥሩ ሰው በጣም ነው። የተወጋ ቢረሳ የወጋ ይረሳል። የመላጣ አለቻት እኮ ነግሬሽ ነበረ። እኔ እኮ እንደማስለቅስሽ ነግሬሽ ነበረ። በህይወቴ ውስጥ ጣልቃ ገብተሽ በቀላል ቀብተሽ በቀላል አለቅሽ ነግራታለች እኮ ልጁ ውሸት ሁንና ሳይሻለው ብላታለች። ባለፈው ላይ አትለቃትም። አሁን ራሱ እኔ ሃይሚ እንደው እኔ እንጃ አመት ባል ስለሆነ ሊቋረጥ ይችላል እንጂ ትነሳባታለች። ሁለተኛ ነገር ደግሞ የእሱ ላይ የተናደደችው ስሜት እንደ ካራክተር ትክክል ነው ህይወት። ምክንያቱም ምንድን ነው ያለች ምን አለች መሰለሽ? አንተ ሰሞኑን እንዴት አድርገህ ነበር ስታስወጣኝ የነበረው? ስለዚህ ለአንተም ቢሆን ለአንተም ብላ ተናዳ ንዴቷን ተናግራ ነው የሄደችው እዛ ላይ። አሁን ዛሬ የሰጠችው የቤት ስራ አስበውበት እንግዲህ ካስታርቋቸው። ምክንያቱም የሚያስታርቋቸው እንዴት ነው ህይወት ቅድም ያልሽው ነገር እግዚአብሔር አታቋርጭኝ። እኔ የራሴን ሀሳብ ነው የምናገረው። ቆይ አንቺ ልክ ነሽ በራስሽ ሀሳብ። እኔ ግን የሚመስለኝ አሁን ምን ብለዋለች ማነው አብን ምን ብለዋለች ይቺ ልጅቷ? አይ እንደው ዝም ብለን በዛሬ አናበቃም ጥረታችንን እንቀጥላለን ለማስታረቅ ብላለች። እንደዛ ሊያስታርቋቸው ይችላሉ ለአመት ባል ብለው። ግን ይሄ ስራ ይቀጥላል ባይ ነኝ። ነገ ነው ግን የሚቀጥለው። ነገ ካልተታረቁም አመት በኋላ አብረው መምጣት አይችሉም። ስለዚህ ነገ ያስታርቋቸው። ነገ ካስታረቋቸው እስተዮ እኔ ደስ ይለኛል። እኔ እሷ እኮ ተደስታ ማየት ነው ደስ ይለኛል። ከበዓል በኋላ ነው ስራው የሚቀጥለው። ይቀጥላል አትበሉ፣ በእናታችሁ ይቀጥላል። አይቀጥልም፣ እንደዛ አትበሉ። ችግር አለብሽ። የሚቀጥለው ተዋረዱ። እኔ ልጅቷን ማየት አልፈልግም፣ ፊቷን ማየት አልፈልግም ያቅለሸልሸኛል ብያቸዋለሁ። ልጅቷን አሉላት ህይወትዬ ማለት ነው። እኔ እኮ እንዲቀጥል አልፈልግም፣ ግን ጠብቅ ይቀጥላል። አይቀጥልም፣ ነገ ነው እንደውም እውነቷን ረሃማን ሀሳብሽን ስጭ። ረሂማ እኔ ግን እንዳሰብኩት ከሆነ ለእንትን ታርቀው ለዚህ ለባህሉ ታርቀው ድጋሚ እንደሚቀጥል ነው። ምክንያቱም ልጅቷ መነጋገረው ማለት ነው። በቃ እኔም ካነጋገሯል። ረሃማ አንድ ጥያቄ ጣልሽ። የነ ቤኪን አይተሽዋል? አይታለሽ? አይቼዋለሁ። እሱን አይቼ ታዲያ የነሱን አይተሽ የነ ሀይሚ መቀየር ይችላሉ? ለምን እንደሆነ ታውቂያለሽ? የነ ቤኪን ያዩትን ነገር አይተው እህት ተብላ የመጣችው ልጅ የእሷ እህት ተብላ ነው የመጣችው አይደል? እንደዚህ አይነት የማይባታ ነገር ነው። እኔ ዩቱብን አላየሁትም። ይሄ ነገር ማለት ነው አሁን ስሙ ዩቱብን አላየሁትም፣ ግን እንትና ሀናን ልካልኝ ከካሜራ ውጭ ሲያወሩት የተቀረጹት በደንብ መነጋገር አለብን። ለምንድን ነው አላየሁትም? ማራም እኔ ትላንትና ላይፍ ያልገባው እንትን እንደዚህ ገብቻ አልተጫወትኩም። ለምን እንደሆነ ታውቃላችሁ? ትላንትና እውነትም እየመረራችሁ ዋጡት። በተናገረው ነገር በጣም ተናድጃለሁ። አንድ በሉ ድጋሚኛ ውሸታቸውን ውሸታቸውን ተሸፋፍነው እዛ ጋር ውሸት እየዋሹን መጣው እንደገና እንደፈለገ ሰው ተመልካች፣ ሁሉም ሰው አረዳዱ ይለያል። ተመልካች ላወራው ነገር መልስ መስጠት የለባቸውም። እኛ ውሸታቸውን እየተሸከምን ማለት ነው። ይሄ መሆን የለበትም። ተናድጄ ራሴን መቆጣጠር አለብኝ። ለሚያልፍ ቀን ግማሽ ላይ ነው ያወቀችው። ትክክል። እኔም እንደዛ ነው ማስበው። ግማሹ ላይ ነው ያወቀችው። ለሚያልፍ ቀን እኔ መጥፎ ነገር አልናገርም ብዬ ነው ዝም ያልኩት። በቃ ራሴን ኮንትሮል ማድረግ አለብኝ ብዬ ነው። እኛ ሲናወራ ኝኝኝ የሚሉት እኛም ደግሞ ዛሬ ላይ በደንብ ግምጋሜ አድርገን ግምጋማችን ይፈጻል። ለምን እነሱ ለኛ ላይ ዋሹ ማለት ነው። እነ ቤካ ሲቲ እና ይሄ ማን ነው ፍፄ ሲቲ ፍፄ ባለ ብዬ ነበረ። ዛሬ አላቸው ሁሉም ናቸው ላይ ማለት ነው። አስተያየት ስንሰጥ እኩል እንቆይ። የነ ቡኬና የነ ሀይሚ ስራ ብቻ ነው የታያችሁ ወይ ደግሞ በቃ ዜና አይደለም? ሁሉም ከዚህ ከቲክቶክ ከኢትዮጵያ እግዚአብሔር ነቅሎ ያውጣቸው እነዚህ ልጆች። እንደዛ አይደለም እኮ እኛ ዜና ነው እንደ አንቺ የምትከታተይ ሰው እኮ አስተያየት መስጠት ግዴታሽ ነው። እንደዚህ አትበይ። እኛ የምንወዳቸውን ሰዎች ነው የምንቃወሙ። ሌላው እኔ አይመለከተንም።
እነዚህ ልጆች ስንከተላቸው እንዲህ አይነት ነገር ሰርተው አያውቁም። እነሱ ክብር አይመጥንም። ለዛ ነው ይኸውልሽ መወቀስማ አለባቸው። ማንም ከማንም ማንም እኛ ይኸውልሽ ሁሉም አይደለም። እኛ የምንወደውን ብቻ ነው። እኔ ማንንም አልከተልም። ሃይሜና ብሩክን ብቻ ነው የምከተለው አይደለ? እነሱ እስከምከተል ድረስ መውቀስማ አለብሽ። አዎ ግን ይውጡልን። ይሄ ለነሱ አይመጥንም። ከነሱ ባህሪ ጋር በፍጹም አይሄድም። ይውጡልን ነው የሚለው። አይደለም እንሰጣቸው። አዎ እኮ ምክር እኮ ነው፣ ስድብ አይደለም። ሀኒ ምክር ስድብ ነው። አሁን እየተሳደብን እኮ አይደለም፣ እየመከርናቸው ነው። በቃ እንዲስተካከሉ እንደውም ይጥፉ በሏቸውና ድራሻቸው ይጥፋና እኔም ወደዚህም አልሄድም። አይጥፉ። አንቺ ደግሞ ሲተቃቀፉ አልናፈቀሽም? ሲተቃቀፉ አልናፈቀሽም? እየተጣሉ ነው። በቃ እናመሰግናለን። ዱጣ ይተካ ብለናል። ጊፍተር የገባች ቆይ ዝም በሉ። ምንቺ ልጅ እንደ ጊፍተርሽ ገባች። ደስ ይላል። እንቺ ጥሩ ሰው ነኝ። መቼም ነው የማይረሳው። ሁሉ ሰው ይመጣ መጨረሻ ላይ አንቺ ሃይሚ ጥሩ ሰው ነኝ አስለቅሶ ኮሜንት ላይ 0 ሲያስገቡ ሃይሚ አንቺ ጥሩ ሰው ነኝ፣ አንቺ በጣም መልካም ሰው ነኝ። ሰኒዬ ህዝብ እንዲጠላ ይሆን እንኳን ህዝብ እንዲጠላ ይሆን። ስለዚህ 0 ስትገባ ነው እንዴ ጥሩነቷ የታያት ሃይሚ። ምን አባቷ ጨጓራችንን ካጨለለ ነው እንዴ ጥሩና ጥሩ አለበጠችው። ያመሰግናለሁ። እኔ ቴንክ ነው። ሁሌ እኮ ነው ሁሌ። እኔ በጣም ነው የሚገርመው። እግዚአብሔር መጨረሻ ሁሉም ቦታ ሄዱና ይዩት ማለት ነው። ፍራንክም ይሁን ምንም ይጀምሩና አማረባት እኮ አማረባት። መጀመሪያ ስፓጌቲ ነገር ፓስታ ገር ነበረች እኮ ታየታንኪ ወይኔ ጠበለ አሁን ቆንጆ ሆነች። ትንሽ ወዘኗ መጣ እንዴ ወደ ኢትዮጵያ ስትመጣ ዘይት ነገር አድርገሽ እራሱ ልጅቷ በቃ የሆነ እንትን የምትመስል አይደለም። ዘይት 1 ሊትር በናቷ ላይ ብትፈሳት እራሱ ዋናው መጨረሻቸው ነው። በቃ ዋናው ማለት ስም የለሽ እናት ለኔ ስጭኛል። ልጆች የተቀቀለሽ ባስታ ማለት ነው። ኧረ ደግሞ ያለም ሰው ሆነ አርጋ የመጣች ጊዜ ያን ሱሪ የመጀመሪያ እኔ ግን ሆዴዋ እኮ የመጀመሪያ ጊዜ ስትሄዱና የለም ነበር እኮ ይወድ ሄድ መጣ የለም ሆድ በእግዚአብሔር እመኑ። እርጉዝ አይደለችም። በዛሬ ቪዲዮ እንኳን በደንብ ያስታውቃል። ምልክት ሁሉ አለው። የሆነ ነገር እኮ ወጥቷል። ምልክት አለው። ነጭ ነው። እሺ አንድ ነገር ልጠይቃችሁ። የ7 ወር ልጅ እንዲህ ነው እንዴ? አሁን እኮ እሷ አሁን ስራውን ከጀመሩት ማለት ነው ወር ሊሆን ነው አይደል እንዴ? ትክክል። እሺ የ7 ወር እርግዝና ይሄ ነው እንዴ? የ7 ወር እርግዝና እኮ በቃ ልትወልድ ደረሰች ነው እንደርሳለን። ፊትሽ ይሞላል። ፊትሽ መሙላት ብቻ ሳይሆን ቂጥሽ ራሱ ወደኋላ ፈንደድ። እሷ እኮ ልክ የሆነ የቆመ ባህር ዛፍ እኮ ነው የምትመስለው። በእግዚአብሔር ህይወት የ4 ወር ምናምን ነው። የ4 ወር አትመስልም። እንደዚህ እርጉዝ ሴት እንደዚህ አይደለችም። ቀጥ ብላ እኮ ነው የምትቆመው። ልክ በቃ ማለት የሆነ የቆመ እንጨት አለ እንደዛ ነች። በጣም ሀሳብ ውስጥ ገብታ ሰውነታችን እኮ ፍትክትክ ነው የሚለው አይደል እንዴ? ልንወድ ስንደርስ ማለት ነው። ሀሳብ ውስጥ ገብታ ነው። ረሃማዬ እኔ እንደውም ትውስታ የዛሬ 6 ዓመት ያረገዝኩትን ፎቶ ሳይ ነበረ። እንዴት ነበርኩኝ የተቀመጥኩትኝ የቆምኩት እያልኩኝ ፎቶ አለኝ የማስቀምጠው ማለት እሱን ሳይ ነበረ። ኧረ በፍጹም ማንም እርጉዝ አይደለችም። ምን ሆና ነው አይኗ የምትይዘው ነው? እኔ ጥያቄ እያለቀሰች ነው ይላል። አይኗን እያሸች ነው። እምቢ ብሏት የወር ብሯን ይዛ ትውጣ። እሷ ተገዝታ ነው እንጂ እውነትም እንትኗ ብሏት አይደለም። የወር ብሯን ይዛ ትውጣ። ሌላ ነገር የለም። በኮንትራቱ ጨርቅ ነው፣ በደንብ ጨርቅ ነው። እግዚአብሔር የሆነ ጎርበት ያለ ነገር አለው። ዩቱብ ይከፈትላል። ሁልጊዜ እንደ ጎረባበጥ አይደል? እንደሀንዬ ደግሞ መቼ የተስተካከለ እንትን አለው። ምልክት አለው። ዛሬ ቅርጽ አውጥቷል።
ሶስት ቀን ሀይሚዬ ስታለቅስ ያለቀስኩት እንባ ቀልድ ነው እንዴ? እንደ መጀመሪያ አካባቢ ቀልድ ነው። ሰብስክራይብ የሚያደርጓት እንደዛ አቃጥላል። ማንም አያረጋት። ሀይሚኮ እኔ ከዛ በኋላ መሰለኝ የነቃችሁ እንጂ ሀይሚኮ መጀመሪያ አካባቢ ለእኔ ነው እንግዲህ የምታውቅ አይመስለኝም። መጀመሪያ አካባቢ እኔም እንደዛ ነው የመሰለኝ። ልጃችን ፀጉር ተሰርታለች፣ ቀሚስ ስትለበስ ከሩታ ጋር እኮ አንድ አይነት ነው የተሰሩት። ደግሞ በዛሬ በተሰራው ቪዲዮ ራሱ ሀይሚን እየሰደቧን ነበር አንዳንድ ሰዎች። እረፉ እና ዞራችሁ እያስተባበራችሁ ነበረ። ዛሬ ግን ሀይሚ ስትጀምር ለምን ይሄ ያለችው እኛ እያወቅን ዝም አልን። እናንተ እነዚህ ስራ መሆኑን እያወቁ በሀይሚ አንድ ስህተት የረከሱት ናቸው። የምር እንዴት ነው ሀዩ አንድ ቀን እሺ ብላ የምትቀበለው? አማድ ናቸው እንደ እነዚህ የሰደቧት ለምን እንደሆነ ታውቂያለሽ? ይህን አያረግም እያሉ እያንዳንዷ ሲያስተባብሉ ነበረ። አሁን ግን ሀይሚን ተውትና እኛ ስንት ስቃይ ያሳልፈን በአንዴ ይቅርታ እንድትቀበል ነው የምትፈልጉት? ሀይሚ እኮ በህይወቷ ነው የተቀለደው እኮ አስቡት። እስከ ዛሬ ስታስተባብሉ የከረማችሁ አይተናችኋል፣ እያንዳንዳችሁ ማለት ነው። ዛሬ አፌን ከፍታለሁ ብትሉ ወረቢዝም ማለት ምን ግን ግራ የገባኝ ምን አለች ዛሬ ገንዬ? እኔ አሁን ቅድም ጊዜ ገብቼ ነበረ ህና ማልከፈተችን ብሌን ቤት ዝግ ነው ወስዶ የሆነበት ቤት አስገባኝ። ባለፈውም ገዝተ ብረን ገብተናል። ሁላችንም እዚህ እያስተባበሉ ነበረ። ዛሬ ግን ተገልብጠው ሀይሚ ደረቅ ናት፣ ፍቅር ስጣት አትችልበትም። እሷ ብሰጠው ኖሮ ሌላ ጋር አይሄድም። ምን ማለት ነው? ምን ማለት ነው? በአንድ ቀን በህይወታ ቢፈጸም ወይ እንደዚህ አይነት ነገር እያንዳንዱ በህይወት አይደለም እኮ እነሱ የእሷን ስበብ እየፈለጉ ብቻ የእሷን ብቻ እኮ ራህማ መጀመሪያም እያለው ይሄ ነገር ሲመጣ የሰራውን ስራ ሀይሊ እያስተባበሉ ነበር። አትማትሉም ብዬ ነበረ። ባለፈውም ራሱ አሁን ምንድን ነው ያለው መሰለሽ? ቤቱ ላይ ነው ያወሩት መሰላችሁ? አሁን አብ ከአንተ ጋራ እነጋገራለሁ፣ የምነጋገር ነገር አለ። ይሄ ወጥተህ ሌላ ጋር የምታድረው የት ነው ብሎ ሲለው እሷ ምንድን ነው ያለችው? አንዷን አስረግዘህ ትመጣለህ ታዲያ ብላው ሄደች። ይሄን ለምን አለችው? እንግዲህ እሱ ይሄን ሲናገር እሷ ምን ትበል? እሷ ይሄን ተናገረች። ስለዚህ እዚህ ጋር አንድ ሰው አርጌዋለሁ ሊጡን አብኩቼዋለሁ ግን አልጋገርኩትም ማለት ምን ማለት ነው? እስከ ዛሬም እንደዛ እያለ ነው ያለው እሱ። ስለዚህ ምን እንዲባል ጠብቀዋል። ስለዚህ ለምን እንደዛ ያለው ካራክተር ነው። እንዴት አሁን እኮ እውነት ነው። ልክ ነው። እኛም እኮ እንደዛ ብለን ነው እየተቀበልን ያለ ነው። ግን እሷን እቺን ነገር ለምን አለችው ብለው ይናገራሉ ነው። እኛ እኮ ደረታችን ገፍተን እንዳትነኩት ስራ ነው የሚሰሩት። ማንም ነገር ይሁን ሀይሚ ብታለቅስ እንኳን አልቅሰን ያ ሁሉ አልቅሰን እኛ ዝም ያልን ሰዎች ነው። እነሱም ከኛ ጋር ገብተው ዛሬ ግን ቤታቸው ከፍተው ለምን እሱ አንድ ነገር በምትናገር ሰዓት ለምን እሷን የሚደግፉ ሰዎች ናቸው የሚሳደቡ? እሷ ቤት ነው እንትና የኢትዮጵያ ባንዲራ አድርጋ ብሌን ቤት ገብታ ቁጭ ብላለች። እዚህም ቤት አብረን ቁጭ ብለናል። እሷ ቤት ነው የሚናገሩት ማለት ነው። እቺ ቅርታ አድርጋ ነበር እንዴ? እኔ ሁሉ አመስግኛት አልነበር እንደዚህ መታ ያንን ሁሉ ነገር መተው። ሰላም አይደለችም። ሰላም የለችበትም። ውስጥ ሰላም የለችበትም። ያቺ ናት የኢትዮጵያ ባንዲራ አድርጋ ቤቷን ከፍታ ተሰብስበው ነው። ሀይሚ ደረቅ ናት። ምን አይነት እንሷ ሴት አይደለች? እሺ እንበልና ማለት ነው። ባላችሁ ሄደ ከዛችኛውም ጨምሮ ከህይወቴ ውጪ አላት። እዚህ ጋር እኮ ለመቅረብ ራሱ ብዙ ፕሮሰስ አለ። ልጅቷን ራሱ ስትናገር እኮ አፋፏን እያለት ነው። ለሴት ልጅ ዝቅ ቢባል ቢለመን ምንድን ነው ችግሩ? እኛ እኮ ስራ ነው ካራክተር ውስጥ ነው እየሰሩ ነው ያሉ ብለን ነው። እዚህ ጋር ደግሞ ሪል አድርገው እሷን መንቀፍ አይችሉም። ስራ ከተባለ ለሁሉም ስራ ነው። ግን ስራ አይደለም ብለው ሪል አድርገው ከወሰዱ እኛ የምንለውን እንላለን። የፈለገ ትናንትና ወንድሙ ቢሰድበንም እኛ አንደራደርም በሀይሚ ላይ ማለት ነው። ግን ስራ ነው ብለን ነው ዝም ያለው። አሁንም ስራ ነው ብለን ነው አስተያየት እየሰጠን ያለ ነው። ስራ ነው። ቆይ እነዚህ ልጆች ይስሩ
እስቲ ለወጡ ይሁን እሷም ስላወቀች ነው ተመላልሳ የምትመጣው ብለን ያልነው እንጂ ሃይሚን ማወቅ ሳይሆን ይሄ ስራ የተጀመረው የተቋረጠ ነው፣ አዲስ አይደለም። ግን በስርዓቱ እኛ ስራንም ብለን እያስረዳን ሁሉንም እንትን እያደብን እነሱ ግን ከዚህ ጋር ሄደው የእሷን አፍ እየለቀሙ ሊነቅፏት አይችሉም እነሱ ማለት ነው። በቃ ስራ መሆኑን ግን ያውቃሉ እኮ እየሳቀ ነው ብሩኬ ነው እያሉ ትላንትና ብሩኬ ሃይሚ እኔ የሆነ ነገር ልታደርግኝ ነው እኔ አውቃለሁ ምናምን ያለ ቦታ ምን እንደሆነ ተብሎት እየተፖስተው ነው አይታችኋል። ምን አሉ ምን ነው የሚደረገው? እሱማ እሱ አንዷን ቃላት አይደለም እሱ ይሄ ስራ ማለት ነው ያመጣው። እሱ መጣ እሷ ትሰደባለች፣ እሱ መጣ እሷ ትሰደባለች፣ እሱ መጣ እሷ ትሰደባለች። አሁን በዚህ አመት ባል ማለት ነው ቆይሳኒ ሊሰኒ ይሄን ስራ ወደዚህ ገልብጦ ያመጡ በዚህ አመት ባል አሁን ሃይሚ እምቢ አለች እንዲባል ነው። ሃይሚ እምቢ አለች እንዲባል ነው አሁን አምጥተው አሁን የጀመሩት ማለት ነው። አንዷን ቃላት እሱ አንዷን ቃላት ሲጨምቅ ይውላል። ገን የቆይ ልንገርሽማ ራህማዬ ልንገርሽ፣ ይሄንን ውስብስብ ያለ ነገር አምጥቶ አረ እንደዚህ ነው አረ እንደዚህ ነው እያልን እያስተካከልን ተቀብለን የለም እንደ እስከ ዛሬ እሱ ላልገባው ራሱ ላልገባው ነገር ራሱ እኛ እያስተካከልን የተቀበልነው እና ታዲያ አሁን ምንድን ነው የሚሏት እሷን እና ይዋጣው። አሁን ከዚህ በፊት ማለት ነው ቀለበት አሰርኩ ብላ ብትል እሷን የተረገጠችው ዛሬ ደግሞ ተራምጥቷል። በቃ ተሰደበው ነገር አይቆርቆር። ይሄን አለችኝ ይሄን አለች አንዷን አፍይዞ እሺ ተላፈተ አንድ እዚህ ጋር ልናገር እስኪ እነዛ የፈለጉትን አፋቸውን ቢከፍቱ ማለት ነው ራሂማን ብትሆኚ ማለት ነው እዚህ ጋር እነዛ የቀደሙት ናቸው። አትደባልቂ። ለምን እነዛን ነው መውቀስ ያለብን? ልጁ ብሏቸዋል አላላቸውም? ሃይሚ ብላናለች አላለችም? እዚህ ጋር እነዛ የሚረግጡት ማለት አፋቸውን የሚከፍቱ ያለችው አሁን ራህማ እስከ ዛሬ ብሩኬን ድራማ ነው እያል ተቀብለናል። እነሱን እኮ ይባባሉ። እነሱን እኔ ልጆቹን የሚያከፋፍል ነገር አልፈልግም። ጌታ ምስም ለጎማ ይዳርገኝ። እኔ አንድነታቸውን ነው የምፈልገው። አድርጊልኝ። ቤቷን እገባላታለሁ ካስገባችኝ ተናገሪያቸው ሼር አድርጊልኝ እገባላታለሁ። በንግግር ነው የሚፈታቸው። ተረጋጊ ሃኒ ተረጋጊ።